በዙፋን ፊት ካሉት ከሰባቱ መናፍስት ከታመነው ምስክር የምድር ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለዚህ ጉባኤ ይሁን፣ ለእያንዳንዳችሁ ይሁን። እስኪ አሜን ትላላችሁ? እንጸልያለን። የወደደን ከኃጢአታችን በደሙ ያነሳን ለእርሱና ለአምላኩ ለዘላለም ካህናትና ነገሥታት እንድንሆን አደረገን። ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን ተብሎ እንደጻፈ ክብርም ኃይልም ላንተ ብቻ ይሁን። ሃሌሉያ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖች ስለእርሱ ዋይ ዋይ ይላሉ። አዎን ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋና ኦሜጋ መጀመሪያና መጨረሻ ፊተኛና ኋለኛ ይሆን የዘላለም አምላክ በምድር ክበብ ላይ የምትቀመጥ ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ የማይችል ሃሌሉያ ሰማያት ዙፋንህ ምድር እግርህ መረገጫ የሆነ እውነተኛና ቸር አምላክ እግዚአብሔር በልጅ በኢየሱስ ክርስቶስ ስለ ብዙ ማዳንህ፣ ስለ ብዙ ቸርነትህ፣ ስለ ብዙ መልካምነትህ ጌታ እግዚአብሔር ሆይ ማለዳ ማለዳ አዲስ ስለሆነው ምሕረትህ፣ ስለ ታማኝነትህ ስፋቱ ርዝመቱ ከፍታውና ጥልቅነቱ ለማስተዋል ከመታወቅ ስለሚያልፈው ፍቅርህ በጌታ በኢየሱስ እናመሰግናለን። ሁሉ ክብር ተጠቅልሎ ዙፋን ስር ይቀመጥልን። ሃሌሉያ ለምታ ጭብጨባ ላንተ ይሁንልን። እግዚአብሔርን በሰማይ የሚተካከለው ማን ነው? ከአማልክትስ ልጆች ማን ይመስለዋል? በምስጋና የተፈራ ድንቅን የምታደርግ በቅድስና የከበር ከአማልክት የሚመስል የሌለ ቀኝህን ዘረጋ፣ ጠላቶቻችን ምድር ዋጠቻቸው። በቸርነት የተቤዠውን መራ፣ በርስት ተራራ ላይ ተከልካቸው፣ አሻገርካቸው ተብሎ እንደጻፈ የምታሻገር የምታቆም የምትረዳ የምትፈወስ አምላክ እግዚአብሔር እናመሰግናለን፣ እናከብርሃለን። ጌታ እንዳንተ ያለ አምላክ ማንም የለም። ከፍ ያለው ስም ብቻውን ከፍ ከፍ ይበል። ደግሞም የዘላለም አባት እግዚአብሔር ሆይ በፊትህ ጌታ ሆይ ስለሰጠን ድንቅ አምልኮ ጊዜ፣ ጸሎት ጊዜ ሊጋገን እያከበርን የሚቀጥሉት ጊዜያቶችን ሁሉ አንተ ተረከብ። ጌታ የዘላለም አባት እግዚአብሔር አንተ በክብር ጌታ እግዚአብሔር ባሪያ ሲወጣ በክብር ትወጣ ዘንድ ተአምራት ታደርግ ዘንድ ዛሬ የዘላለም አባት የሰውን ልብ ጌታ ሆይ የሚነካ ያንተ መንፈስ በዚህ ሰዓት ስራ ይሰራ ዘንድ በጌታ በኢየሱስ እንጸልያለን። ጊዜው ሰዓቱን ሁሉ ተረከብ። ማናቸውም የጨለማ ሰራዊት አውራ በጌታ በኢየሱስ ስም የታሰረ በጌታ በኢየሱስ የተገለበጠ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ ተጻፈ። በኢየሱስ ስም ስራውን ሁሉ እናፈርሳለን። ጊዜው ሰዓቱን ሁሉ ተረከብ። መንፈስ ቅዱስ ኢየሱስን አክብረው በኢየሱስ ስም ለጌታ ክብር እንሰጣለን። ይገርም ነው ዝማሬው፣ ይገርም አንዳንዴ እንደዛ አይነት ዝማሬ መዘመር ሞክራለሁ። እኔ እዚህ ሀገር እንደመጣሁ አይ ቲንክ በሁለተኛ ዓመት ግን በአንደኛ ዓመቱ መጥተን ነበር። የሚገርም ጊዜ ነበር። በጣም ብዙ ነው የነበረው። በመንፈስ ሆኖ ነው የሚያዜመው። የሚደንቅ ነው። እንግዲህ ረጅም ጊዜ ነው ራሴ ከመጣሁ እንኳን ወደ 28 ዓመት ያለኝ አይቀርም መሰለኝ። 28 ዓመት 96 ነው የመጣው። 98 ነበር ፓስተር 99 ነበር። ከሁለት ዓመት ከምናምን በኋላ ማለት ነው። እና እግዚአብሔር ይገርም ነገር ያደረገበት እና እግዚአብሔር ደግሞ ለዚህ ለኢትዮጵያውያን አምልኮ የአማኞች አምልኮ ዋና ከሚባሉት መካከል እግዚአብሔር በኃይል ከተጠቀመባቸው ነምበር 1 የሚጠቀስ ነው። ፓስተር ለጌታ ክብር ይሁን። በእውነት ይሄ እውነት እግዚአብሔር ዝም ብዬ አይደለም ማውራው። በጣም የሚደንቅ ዝማሬዎቹ እንደውም ፓስተር እንዴት ነው እነዚህ ዝማሬዎች በዩቲዩብ ለምን እንደ ሌሎቹ አታወጣቸው? ሰው ሁሉ የራሱ እያወጣው ነው እንዴ? በአንተ ስም በኩል የጻፈው ያንተ አይደለም የኔ አይደለም።
በእውነት በቅንነት እግዚአብሔር ወዶ አፍቅሮ የሚያገለግል የእግዚአብሔር ሰው ብቻ አይደለም፣ ምንም ድጋፍ የለውም በአሁኑ ሰዓት ማለት ነው። ግን ሌላ የረሳሁት ነገር በጣም የተወደደች ባለቤቱ ጽጌዬ እንኳን ደህና መጣሽ። ቤተሰቡ ጋር ተያይዞ እኔ ማውቃቸው ቆይቷል ስንተዋወቅ ማለት ነው። እና የመጨረሻ ልጆቻቸው መንታ ናቸው እና ፓስተር በጣም ነው የሚያገለግለው፣ በየቦታው እየሄደ በጣም ያገለግላል። እና የት ነው ዶክተር መከተ ያለው ብሎ ጉድ ሸፐርድ መጣ ማለት ነው። እሱ ባለቤቱን ይዞ እና እሷን ይዞ መጣ። ከዛ ያወቅን ማለት ነው። እነሱ ያን ጊዜ አላወቁም መንታ መሆኑን አወቅ። ከዛ በኋላ ያው የሚደረገው ነገር አደረግ። እንደ አጋጣሚ ኦልሬዲ በቃ የተያዘ ፕሮግራም አለው ግሬት ብሪትን እንግሊዝ ሀገር የሚሄድበት እና ጽጌዬ እንግዲህ ቀላል አይደለም። በተለይ ትዊን ነው ሲባል መንታ ነው ሲባል ከባድ ነው። ያው እንዲህ አይነት ትሳቢ ያለ በእኛ መካከል እና መጡ ሁለቱ አደራ ሊለኝ እና አደራ እባክህን ዶክተር መኬ በፍጹም በቃ የትም ጊዜ ብትጠር 24 ሰዓት በፈለገ ሰዓት መጥራት ትችላለህ። እኔ ሆስፒታሉ ዳይሬክተር ላይ ደግሞ ጋይናኮሎጂስት ነው እና እንደምታታስ 24 አወርስ መጥራት ለአጋጣሚ በቀን ነው የመጣችው። ያለ ምንም ችግር ሁለቱም ልጆች ተወለዱ፣ የሚያማምሩ ልጆች ለጌታ እና ድውቃችን ከድሮ ጀምሮ እና አንድ ጊዜ እንደውም ቤታቸው ጋብዞኝ እንጂ ኢትዮጵያ ሄጄ ልጆቹ ከወዲህ ያወጣን ይሄኛው ነው ይባባላሉ። እንዴት አድርጎ ነው ያወጣን? እና ጌታ ይባል። በጣም ነው የምንወድህ ፓስተር፣ ባለቤትህም ጽጌዬ ቅን ሰው፣ የእግዚአብሔር ሰው፣ የጸሎት ሰው፣ በጣም የሚገርም መሰረት በህይወቱም ጭምር ማለት ነው። ቤተክርስቲያንም አላጥቢያ ብዙ ጊዜ ያገለግላል። በጣም ብዙ ህዝብ ነው የነበረው። ፓስተር ታምራት እዛ እያገለገለ አንድ ሁለት ሄጅ አገልግያለሁ። የሚገርም ብዙ ማለት ነበር የነበረው። በጣም የሚገርም ጊዜ ነው። በቃ ጌታ ይሰጥ የነበረው የአሁኑ ባላቅም ግን በጣም ድንቅ አገልግሎት ነበረው እዛ ማለት ነው። ፓስተር ሆኖ እዛ እያገለገለ እግዚአብሔር ይመስገንና አንድ ነገር ልንገራችሁ ስለ ወንጌል አንድ ቃል ብቻ አላልኩም ማለት ነው። ይፈቀድልኝ አንድ ቃል 2ኛ ቆሮንቶስ 8 አውጥቶ አንዳንዴ እንደዚህ ብለን እናስባለን፣ ግን እንደዛ አይደለም። 2ኛ ቆሮንቶስ ምዕራፍ 8 ከቁጥር 1 ጀምሮ ያለውን አነባለሁ። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠው እግዚአብሔርን ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸው ባለጠግነት አብዝቷል። እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳን ወደው እንደሰጡ እንመሰክርላቸዋለን። ለቅዱሳን በሆኑ አገልግሎት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር። አስቀድመው በእግዚአብሔር ፈቃድ ራሳቸውን ለጌታ ለእኛም ሰጡ እንጂ እንዳሰብን አይደለም። ስለዚህ ቲቶ አስቀድሞ እንደጀመረ እንዲሁ ደግሞ ይህን ቸር ስራ ደግሞ በእናንተ ዘንድ ሊፈጽም ለመነ። ነገር ግን በነገር ሁሉ በእምነትና በቃል በእውቀትም በትጋትም ሁሉ ለእኛም በፍቅራችሁ እንደተራፋችሁ በዚህ ቸር ስራ ደግሞ ተረፉ። አያችሁ፣ የሚገርም ፓራዶክስ ነው የሚያወራው እግዚአብሔር። የተሰጠውን ጸጋ ተመልከቱ ብሎ የደስታቸው ብዛት የድህነታቸው ደግሞ ጥልቅነት የልግስናቸው ባለጠግነት አብዝቷል። አንዳንዴ በቃ ሀብታም ሰዎች እንደው ቢመጡ ቤተክርስቲያናችን ብለን እናስባለን። ወገኖች ያሉ ምስኪኖች የሚሰጡት በቅንነት የሚሰጡት ነገር ወደው የሚሰጡት ነገር ብዙ ነገር ነው የሚያደርገው። ምንም ከሌላ ከውጭ ሰው አትጠሩ፣ ከኛ ነው። እዚህ ግን ያለው ሪሶርሱ እኛ ነው። እስኪ ለጌታ ክብር እዚህ ያለው ሌላ የሚደንቅ ነው፣ የሚገርም ነገር ነው ጌታ ሲያደርግ ያየን ማለት ሪሶርሱ እኛ ነን።
አሁንም በእውነት ጠይቃችኋለሁ። ከአሁን ጀምሮ ልባችሁን አዘጋጁ። ምናልባት ቼክ ይዛችሁ መጣችሁ ዜልም ከሆነ በቃ ጌታን ጠይቁት። እኔ በልቤ አሁን የሆነ ነገር ወስኜ ጽፌ ነበር የመጣሁት። ጌታ ግን እንደዛ አላለኝ። የለም ሌላ ያዝኩት ፍራንክ ነበር። እሱን ጨምረህ ስጣለኝ፣ እሱን ጨምረህ ትሰጣለህ። እግዚአብሔር እንዲህ አይነት አምላክ። ምክንያቱም ከሱ ከእግዚአብሔር በላይ ማንም ያውቅ የለም። ያለፈበትን የሚያልፍበትን አሁን ራሱ ስንት አገር ደርሶ የመጣውና ያው ስለ አገልግሎቱ ፓስተር በደንብ አድርጎ ይናገራል። ከሁሉ በፊት ደግሞ ይዘምርልናል። በጣም ነው የምወደው መዝሙሩ። እንደገና እግዚአብሔርን ቃልን ያካፍላል። ያው ለእሱ ለሰዓቱ እንዲመች አድርጎ እግዚአብሔር ይባረክ። ይህንን የእግዚአብሔር ሰው የምንወደው የጌታ ሰው እግዚአብሔር ይባረክ። ለእሱ ለመንፈስ ቅዱስና ለእሱ ጊዜው ሰዓቱን ተዋለ። ጌታ ይባርከን። ጌታ ይባርክ። እስኪ እንበለው ተባረክ። ፓስተር ትመጣለህ። ያንተን ጊዜ እንዳልሻማ ጌታ ይባርክ። ተመሰነበታችሁ። እግዚአብሔር ይመስገን። ክብር ለጌታ እግዚአብሔር አምላክ ይሁን። አሜን። ከቤቱ ባለቤት ከዋናው ከአምላካችን አሜን ስለተሰጠኝ እድል ጊዜ መድረክ ውድ ነው፣ ቀላል አይደለም። በስም አይወጣም፣ በዝና አይወጣም። እግዚአብሔር ቤት እሱ ሲከፍት እሱ ሲል ብቻ ነውና ከሁሉ አስቀድሜ ስለዚህ ታላቅ ዕድል እግዚአብሔርን አመሰግናለሁ። አሜን። ከዚያ ቀጥሎ ደግሞ እግዚአብሔር ፈቅዶ ሰው ሊይዝ እንደሚችል ደግሞ እንዳነሳ እና ከእግዚአብሔር ሀሳብና ፈቃድ ጋር የተስማሙ የሚስማሙ ቅን ሰዎች ይመጡበት ደግሞ እንደዚህ አይነት ዕድሎች አሉ። እግዚአብሔር ይባርክ። ፓስተር መኬ አስተዳደር ታገለግሉ ሁላችሁም እግዚአብሔር ይባርክ እላለሁ። ከዚህ በኋላ ያለውን ጊዜ አጠር ለማድረግ እሞክራለሁ። ብዙም ስለቆየን አስቀድሜ በድጋሚ እግዚአብሔር ይባርካችሁ። ፓስተር መኬ፣ ምሳሌዬ ባለቤትህ፣ እማማም፣ ፓስተር ዳግም፣ መሪዎች፣ ሽማግሌዎች፣ መዘምራን ሁላችሁም እግዚአብሔር ይባርካችሁ ለማለት እወዳለሁ። የጽጌዬ እዚህ ሳክራሜንቶ ብዙ ዓመት አብረን የቆየን በድንገት ተከስታለች። እግዚአብሔር ይባርክሽ። ስላየሁሽ ደስ ብሎኛል። ደርብዬና ፍጹም ደግሞ ከኋላ አሉ። ሌሎች ሳክራሜንቶ ወዳጆቻችን አብረን ያገለገልን ብዙ ዋጋ የከፈሉ ወገኖች ከኋላ አሉ። እንግዲህ ስም የጠራው እንደሆነ አድሎ ይመጣና አንዱ ታስታውሽ ሌላው እንዳይቀር ሁላችሁንም እግዚአብሔር አብዝቶ ይባርካችሁ። ስላየናችሁ በጣም ደስ ብሎናል። እግዚአብሔር እናመሰግናለን። መንታዎቹ ልጆች አሁን ሚስት እየፈለጉ ነው። ምን ይሻላል? ያንተው ዳነው ፓስተር መኬ እንግዲህ ወደ አንተው እንመጣለን። አሁን ወደ 28 እንግዲህ ያለፈ ታሪክ ነው ያጫወተን። ልጆቻችን ጋድፋዘር ነው ፓስተር መኬ እና ትንሽ በትንሹ ጨምር
ትዊን መሆናቸው ከታወቀ በኋላ አንድ ለቼክአፕ የመጣንበት ጊዜ ታስታውስ ይሆናል እና ጽጌ ዝም ብላ ታለቅሳለች መኪና ውስጥ። አንድ ሌላ ወንድም አገልጋይ አብሮን አለ እና እንግዲህ እግዚአብሔር ወይ ወስድሻለሁ ብሏታል ወይ አትወልጂም ብሏታል። በጣም በቃ ነፍሴ በጣም ተጨነቀች እና ኋላ እሷ ስትወጣ ከእሱ ክፍል ይሄ ነገር ወይ ፓስተር መከተ የሆነ ነገር አይቶ የሆነ መጥፎ ዜና ነግሯታል ወይ አንድ ነገር እንጂ በምንም አይነት ልጅ በሳቅ ገብታ በልቅሷ አትወጣም ከሐኪም ክፍል ብዬ በጣም እንዳልከው ደግሞ መንገድ የሚሄድበት ቀን ደግሞ ደርሷል። በጣም ነፍሴ በጣም የተጨነቀች ኋላ እሷን ወደ መኪና መልሼ የገባው እሱ ጋር ፓስተር ልጅቷ ምን ብለን ይሸኛል ለዚህ አቅሳት ታቅም እንደው ተዘቅዝቃ ልትሞት ነው መኪና ውስጥና እዚህ ሁኔታ መሄድ አልቻልም እና ምን ብለሃታል? ምንድን ነው የሰማችው ነገር? አይ እሷ አውጥታ ከእሷ ነው መስማት እንፈልገዋለን እናስወጣል። እሷን መልሶ አስገባት። አስለቅሶ እንዳወጣት እያሳቃ አወጣት። እንግዲህ ሁለቱንም ጊዜ ምን እንዳላት እሱ ብቻ ነው የሚያውቀው። እስከዛሬ ሚስጥር ነው እና ልጆቻችን በሰላም ተወለዱ። በጣም በረከቶቻችን ናቸው፣ ጧሪዎቻችን ናቸው። ከእነሱ በላይ ሁለት አሉ፣ አንድ ወንድ አንድ ሴት ባለትዳሮች ናቸው። ከሴቷ ሁለት ልጆች ከወንዱ ደግሞ አንድ ልጅ አሁን መንገድ ላይ ነው። የሶስት ልጆች አያቶች እንሆናለን። ፓስተር በቂ ያሉ ናችሁ ሆናችኋል። እግዚአብሔር ይመስገን። አያት ሆናችሁ የሆናችሁ ሁሉ እንኳን ደስ ያላችሁ። አያትነት ከአባትና እናትነት በጣም የላቀ ሆኖ ይተነዋል። በጣም ደስ ይላል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ያለኝን ጊዜ ለሁለት ከፍዬ አንዱ ያው ቅድም ፓስተር ስላለው ነገር ትንሽ ወደኋላ ላይ በዚህ ዓላማ ስለሆነ የመጣ ነው፣ ግልጽ ስለሆነ ማለት ነው። እዚህ ከመጣን የተጨመረ ስላልሆነ መሪዎች ፓስተር አብስቶ ይባርካችሁ። ይህንን መድረክ ለዚህ ዓላማና ወደ እንቆረስ ግድ የለም ማለት መቻል በዚህ ዘመን ከባድ ነው፣ በጣም ቀላል አይደለም። ያን ስላሉ እሱም በኋላ እናደርጋለን። አሁን እየተዘዋወርንበት ያለ አገልግሎት መሪ ሀሳብ አለ። እግዚአብሔር ያወጣን ካህናት በቤተ ክርስቲያን ያወጣን ወይም የወጣንበት የእግዚአብሔር ድምፅ አለ፣ የእግዚአብሔር መልእክት አለ። ስብከት አትምትሉት ከፈለጋችሁ በሉት፣ ትምህርትም ካላችሁ በሉት። እኔ ግን የምለው ሁልጊዜ መልእክት ነው መልእክት ነው እና ሲሪየስሊ ሊሰማ የሚገባው ትልቅ መልእክት ነው፣ ጠንካራ መልእክት ነው ብዬ ነው የማስበው። በጣም ትንሽ ጀስት ግሊምስ በጣም በጨረፍታ ብቻ ነው እንጂ አሁን በዚህ አጭር ሰዓት ሁሉንም ማለትም አይቻልም እና እንደው ሀሳቡ እንደጠቅልል ያለው ሀሳቡ ስለ ማንነት፣ ስለ አማኞች ወንጌል አማኞች ማንነታችንን አስመልክቶ ማን መሆናችንን በክርስቶስ ውስጥ ማን መሆናችንን አስመልክቶ ትንሽ ግር ያለን ይመስላል። ነገራችን ላይ ዛሬ ጸሎት መግቢያ ጸሎት ላይ አንድ እህት ወይም እናት ማን በጸለያች ነው ድምጿን የሰማሁት ግር ብሎናል ነው ግራ ገብቶናል የሚል ጸሎት እየጸለየች ነበርና በቃ ትክክለኛ ጊዜና ቀን ላይ መጣ ጸሎት ነው አለ። በእርግጥም ደግሞ በጣም አማኞች ወንጌል አማኞች ማለት ነው ግር ያለን ዘመን ላይ ያለ ነው። የትኛው ትክክል የትኛው ትክክል ያልሆነ ምን ሆነናል? ወዴት እየሄድን ነው? የምናደርገው ግራ ገብቶናል። የምንሰማው የምናየው ሁሉ የተምታታ የተሳከረ የተዘባረቀ ነገር ነው። ወዴት እንሄድ? አባት የለም ወይ? መሪ የለም ወይ? ከእግዚአብሔር ድምፅ ሰምቶ የሚያሰማ መንገዱ በዚህ ነው የሚል የለም ወይ? እውነቱን ለመናገር እንዲህ አይነት ጥያቄ ሁሉም ሰው ውስጥ ሀገር ቤት ያለው በዲያስፖራ በየዓለም ሀገራት ውስጥ የሚዘዋወር ሁሉም ውስጥ ጥያቄ አለ። ሁሉም ውስጥ ጥያቄ አለ እና አንድ ነገር ጥያቄ እንዲሆንብን የማልፈልገው ደግሞ የማይገባ ነገር በክርስቶስ መዳናችን እሱ እርግጥ ነው። የጌታን ስም የሚጠራ ሁሉ ምን ይሆናል? አለቀ። እሱ ላይ ኮንፊውዥን የለም፣ እሱ ላይ ግርታ የለም፣ እሱ ላይ ምንም ነገር የለም። እሱ ገብቶናል፣ ግልጽ ነው፣ ቀላል ነው እና ቀጥተኛ ነው። ዘወርዋራ አይደለም፣ ብዙ ውስብስብ አይደለም፣ ምንም ኮምፕሊኬሽን የለበትም። እሱ በጣም ግልጽ ነው። እና ቀኝ እጃችሁን አንሱና እኔ ድኛለሁ፣ ሌላው ነገር የራሱ ጉዳይ፣ እኔ ድኛለሁ በሉስ። መዳኔን አውቃለሁ። እግዚአብሔር የተባረከ እና እዚህ ላይ አይደለም ግርታው፣ ግን
ከዳንን በኋላ ማን መሆናችንን ማወቅ ላይ ካወቅን ደግሞ በዚያ ልክ መመላለስ ላይ በዚያ ልክ መኖር ሞልቶ ከዳር እስከ ዳር ጤም ብሎ ሞልቶ መኖር ላይ በከፍታ መኖር ላይ በእግዚአብሔር ክብር ውስጥ መኖር እሱ ነው አሁን የጠፋብን እና እንጂ መዳናችን ላይ ምንም ጥርጣሬና ጥያቄ የለንም። በጣም ብዙ የእግዚአብሔር ቃል ክፍሎች በልቤ ያሉ ግን የትኛውን ነብይ የትኛውን እንደምታው ትንሽ እንዳልኳችሁ ከጊዜ አንጻር ስለማይበቃ አንድ ሁለት ክፍል እስቲ ከሉቃስ ወንጌል አስቀድመን ምዕራፍ 19 ላይ ሉቃስ ወንጌል መጽሐፍ ቅዱስ ከያዛችሁ ቁጥር 41 እንደዚህ ይላል። ሲቀርብም ከተማይቱን አይቶ አለቀሰላት፣ እንዲህም አለ፣ ለሰላምሽ የሚሆነው በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻል፣ ጠላቶችሽ ቅጥቅጥ ይከቡሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም የመጎብኘትሽን ዘመን አላወቅሽምና ብታውቂ ነው የሚለውን ብቻ ነው ብትወስዱ ፈልገው እና ኢየሩሳሌም እስራኤል በዚህ ጊዜ መሲሁን ሊያድናት የመጣውን በመካከሏ በውስጧ የተገኘውን ከማህፀኗ የወጣውን የተስፋ ቃል ስንት ዘመን ስንት ዓመታት ስትጠብቀው የነበረውን ያንን መሲሁን ሪኮግናይዝ ማድረግ መለየት አቃታትና እንደ ማንኛውም ተራ ሰው እንደ ማንኛውም ተራ መንገደኛ እንደ ማንኛውም ተራ ደማኝ ገፋችው፣ በር ዘጋችበት እና አላወቅሽም። አይ ብታውቂ ነው በምን ምንድነው የፊት መገለጫ በምን አይነት ቶን በምን ያህል ቮሊዩም እንዴት አድርጎ እንዳለ አላውቅም፣ ግን በጣም ባዘነ በጣም በተሰበረ ልብ እና ቅጭም ባለ ፊት በጣም በሚያሳዝን እንባ ባቆረዘዙ አይኖች ይመስለኛል። ምክንያቱም በጣም ከባድ ነው ለጌታ ለክርስቶስ ኢየሱስ ማለቴ ነው ሊያድን የመጣውን ሊታደግ የመጣውን ሊያስጥል የመጣውን ሊያስመልጥ የመጣውን ጌታ ለራሷ ጥቅም ለራሷ በረከት የመጣላትን ይህንን አዳኝ ደግሞ ስንት ዘመን ስንጠብቆ ይኖራል። እንደው አሳዝንም በጣም ያሳዝናል። አንድ ጊዜ አንድ ትንሽ ቀለል ያለ ምሳሌ ወደ ሀገር ስለመጣ ነው። ከሱዳን ከካርቱም አንድ ልጅ ስደተኛ ልጅ ወደ ኢትዮጵያ ይመለሳል። ድሮ መርከበኛ ምንድነው መርከበኛ የሚባለው የጦር መርከብ ባህር ኃይል የነበረ ልጅ ነው እና ካርቱም ለአገልግሎት በሄድኩ ጊዜ በ91 ዓመተ ምህረት በጣም ቀረበኝና በቃ የሆነ ጊዜ ከስንት ዓመት በኋላ በቃ እያቆራረጠ ከካርቱም ተነስቶ በምን አድርጎ ብቻ አዲስ አበባ አውቶቡስ ተራ ሆኖ ስልክ የነበረው ስልክ ይደውልና እኛ ነው በቤት ውስጥ ሄደን ሞባይል የሚባል የለም ያው ቤት ስልክ ነው እና ያነሳ ልጅ ቤታችን ያለ ልጅ ሄዶ ከአውቶቡስ ተራ ሊቀበለው ይሄዳል እና ያው ተስተምራት ጋር የመጣሁት እንዲህ ነው የምንተዋወቀው ምናምን ብሎ ታሪኩን ስለነገረው ይሄም ልጅ በቃ ሊቀበለው እንግዲህ በሱ በጋሼ ከመጣ ብሎ የለበሱትን ልብስ ሁለቱም ምልክት ተለዋወጡ። የቆምኩት እዚህ ቦታ ነው አለው ያኛውም በዚህ ሁኔታ እና እዛ ከደረሰ በኋላ ይሄ ከቤት የሄደው ልጅ ያን ልጅ አገኘው እና አንተ ነህ እንትና ሲለው ዞር በል ሌባ ቀጣፊ ዘራፊ ዞር በል አረ እኔ ከጋሽ ታምራት ቤት ሌባ ዘራፊ ቀጣፊ ሌባ አረ እኔ አሁን እኮ ተደባብረን የመጣ አንተ ሌባ ዘራፊ ዘራፊ አልገረማቸውም መሰለኝ። እኛ እኮ በጊዜው አንዴም ስንስቅ አንዴም ስናለቅስ ነው የከረምነው እና ይህ እንዲህ ምልክት ተለዋውጠው መረጃ ተቀባብለው ሊቀበለው ወደ ቤት ሊያመጣው የሚያድርበት የለው ይህ ልጅ ባይገናኙ እዛ አውቶቡስ ተራ ሆነ አስፋልት ላይ ካልተኛ በስተቀር የሚገባበት የለው ዘመድ የለው ሰው አቅ የመጣው ትውልድ ወደ ኩናማ ወደ ኤርትራና ትግራይ ድንበር አካባቢ ነው ትውልዱ እና አዲስ አበባ ወይም ከዛ ይሄ መሀል ሀገር ይባሉ አያውቀውም ጨርሶ እና እንደዚህ አይነት ስታተስ ላይ ያለ ሰው ሊቀበለው የመጣው ወደ ቤት ወስዶ ሊያሳርፈው የመጣው ሰው አለመተዋወቅ እንዴት ክፉ ነው ልላችሁ ነው።
አለመተዋወቅ እንዴት መጥፎ ነው! እና ማታ ሁለቱም ታሪኩን ሲነግሩን ይሄ ከቤት ሄዶ ሊቀበለው የሄደው ልጅ በብስጭት ጠበቀ። በብስጭት ተናዶ እንዴት በህዝብ ፊት ሌባ ይለኛል፣ ሌባ ይለኛል፣ ነግሬው ልብሴን ቀለም ነግሬው እሱም ነግሮኝ አግኝቼ ወደ ልጅ ስለው ቢያስደበድበኝ በመተመደበድብ ስኖረ እና በኋላ ያኛው ደግሞ አይምሮ ተመልሶ ይቅርታ ይጠይቃል። እኔ በቃ አዲስ አበባ አውቶቡስ ተራ በተለይ ምናምን ተጠንቀቅ፣ በቃ ሌባ በዝቷል ስለተባልኩኝ ያን በአይምሮ ይዤ ነው። እዚህ ጎናችሁ ያለው ልበል እንዴት እንደዘመን ጎናችሁ ያለው ሰው አለመተዋወቅ እንዴት መጥፎ ነው ተባባለ። እና ኢየሩሳሌም የተባለችው እስራኤል ያ ህዝብና አዳኟ መሲሁ አዳኙ ነፃ አውጪው ኢየሱስ ክርስቶስ እንዲህ ነው የተላለፉት። እንግዲህ ኢየሱስ ክርስቶስ ተላለፉ ሁለቱም አለፉ ማለት ስለሆነ ኢየሱስ ክርስቶስ አይደለም ያለፈው። ግን እስራኤል አላወቅሽም በጣም አዝናለሁ ይላል። በጣም እያዘነ አለቀሰላት ነው የሚለው ማለት ኢየሱስ ክርስቶስ ያለቀሰው በጣም ውስን ቦታዎች እናውቃላችሁ ወንጌላት ውስጥ አንዱ ይሄ ነው። ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ እንሂድ። አለማወቅ እንዴት መጥፎ እንደሆነ ጨረፍ ካረኩላችሁ በኋላ በምታውቁት በምታስታውሱት የቃና ዘገሊላ ሰርግ በተመለከተ ታሪክ ውስጥ አንድ ተመሳሳይ ሐሳብና ቃል አለ። ምዕራፍ 2 ላይ ዮሐንስ ወንጌል እንግዲህ ሆነውን ታውቃላችሁ። የወይን ጠጅ አለቀ በሰርጉ ድግሱ ግብዣው መካከል ላይ። ከዛ በኋላ ጌታችን ኢየሱስ ክርስቶስ ውሃ ሙሉ አለጋኖቹን ውሃ ተሞላ፣ ወደ ወይን ጠጅ ለወጠ። ታሪኩ በጣም ግልጽ ነው፣ የምናውቀው ነው። ቁጥር 9 ላይ ግን ምን ይላል መሰላችሁ? አሳዳሪውም ይላል። አሳዳሪ ማለት የግብዣው ማኔጀር፣ አስተባባሪ፣ ሲኢኦ። በዚያ ዘመን እዚህ ተለቅ ያለ ግብዣ ድግስ በሚደረግ ጊዜ ተቀጥረው በደንብ በምንድነው በአበል ወይም ደግሞ በኮንትራት የሚያስተባብሩ ሰዎች አሉ። እና የአንድን መስሪያ ቤት የአንድን ካምፓኒ ሲኢኦ አድርጋችሁ ሰጡት። እና ይሄ ሰው አለማወቅ አይገባውም ነበር። የጠጁንም ማለቅ፣ የውሃውን ወደ ጠጅ መለወጥ፣ በመካከል የሆኑትንም ነገሮች ሁሉንም ነገሮች ማወቅ ነበረበት። ስራው ነው አይደል? ስራው ነው፣ ተግባሩ ነው። ታስኩ በቃ የተሰጠው ተግባር ይሄ ነው። ግን ምን ይላል መሰላችሁ? ባጭሩ አሳዳሪውም ይላል የወይን ጠጅ የሆነውን ውሃ በቀመሰ ጊዜ መጀመሪያ ምን አደረገው? ቀመሰው ካለ በኋላ ከወዴት እንደመጣ ግን ኤግዛክትሊ የዘመናችን ክርስትና እንዲህ ነው። ቀምሰነዋል፣ ጣፍጦናል፣ ባርኮናል፣ ፈውሶናል፣ አድኖናል፣ ለውጦናል፣ አሳድጎናል፣ አሳልፎናል፣ አስጥሎናል፣ አስመልጦናል። ችግሩ ግን ማወቅ በሚገባን ልክና መጠን አለማወቅ እንዴት ያሳዝናል። ቀመሰው ግን ከወዴት እንደመጣ እኔና እናንተ የቀመስነው ሕይወት አቤት ውበቱ፣ አቤት ክብሩ። ይሄን የሚመሰክሩት ታውቃላችሁ ከኛ በላይ ውጭ ያሉት ናቸው። ውጭ ያሉት ታደላችኋል ይላል። ለምን አትመጡም? ለምን አትቀምሱትም? እኛ ማታ ይዘናል፣ የያዘ ይዞናል። እናንተ ግን ታደላችሁ። ይሉኝታውንም ፍርሃቱንም ኪሳራውንም ምኑንም ባህሉንም የሃይማኖት ብሔሩንም ሁሉንም ነገር እግዚአብሔር አሰብሮ ነፃ አውጥቷችኋል። እናንተ አቤት የታደላችሁ እናንተ። ቢገባችሁ ኖሮ ያዳናችሁ ጌታ በትክክል የያዛችሁት የተቀበላችሁት የምትኖሩት ሕይወትና ኑሮ በልኩ ብታውቁት ኖሮ እንዲህ እንዳሁኑ እንደቀደሙና እንደዚህ ዘውትር እንደምታደርጉት አልነበረም መዝሙሩ የሚሆነው። አምልኮም በዛ ልክ አይሆንም ነበረ። በደረታችሁ እየተሳባችሁ በጉልበታችሁ እየተንፏቀቃችሁ ነበር የምታመልኩት የምታመሰግኑት ይላሉ። ደግሞ ውጭ ያሉ ሰዎች ብቻ አይደሉም፣ መላእክቱ ከላይ ሆነው እንዴት እንደሚቀሩ ብታዩ። መጽሐፉ ነው የሚለው
እነሱ ብቻ አይደሉም። ይሄ መሲህ ይሄ አዳኝና ይሄ መዳን እንደሚመጣ የሆነ ዘመን ላይ እንደሚመጣ አስቀድሞ ትንቢት የተናገሩ በሩቅ አይተው ተሳልመው ታለፉ። ሞት ከለከላቸው። ቅድም በዘመራችሁት መዝሙር ሞት ከለከላቸው። መኖር አልቻሉ፣ ማየት አልቻሉ። አንድ ሰው ተረፈና ታስታውሳላችሁ? ስምዖን የሚባል ሕፃኑን አቀፈና በነቢያት የተነገረለት ከሕፃንነት ጀምሮ ስስም አሁን ሚዲያ የለም፣ የሆነ ሪከርድ የተደረገበት ሂስትሪ የለም። ግን ሲናገር ከሕፃንነት ጀምሮ ስሰማ ያደግኩት የእስራኤልን አዳኝ እድሜ ደርሶ ማለት እድሜ ከማብቃቱ በፊት ከመሄድ የሆነ አባቶቼ ከመከማቸት በፊት አንስቼ ላቅፌ ታደርኩ ሰው የኔ ጌታ ከዚህ በላይ ማየት መፈልገው ስለሌለ ባሪያን በሰላም አሰናብተኝ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ታላቁን ማዳንን አይተዋል። ክብር ለጌታ ለእግዚአብሔር ይሁን። አሜን። እንደዚህ ነው። እየቆየ ሲመጣ ትንሽ ነገር ብቻ ቀርቶን አብዛኛው ነገር አምልጦናል፣ ተሸፍኖብናል፣ ተሰውሮብናል የሚል መረዳት ነው ያለኝ እና ብዙ እንደዚህ የመሰሉ ሀሳቦች ነበሩ። ልተዋቸውና ወደ ዳን ነገር ልሂድ። በዓለም አቀፍ ደረጃ በጣም ተአማኒ የሆኑ የተለያዩ ማህበራዊ፣ ሃይማኖታዊ ጉዳዮችን የሚያጠሩ ድርጅቶች አሉ። ጆርጅ ባርና የሚባል አስተካክሏል ተስፋ ጋር ትልቅ የጥናት ድርጅት አለ። እዚህ ሀገር ክርስቲያናዊ ድርጅት ነው። በጣም ብዙ በክርስትና ዙሪያ ያሉ ብዙ ነገሮችን እያጠና ለሚመለከታቸው ኤጀንሲዎች፣ ድርጅቶች መረጃ የሚሰጥ ትልቅ ድርጅት አለ። ጆርጅ ባርና ወይ ባርና ግሩፕ የሚባል ጆርጅ ሰውየው መስራቹ ነው። ባርና ግሩፕ ይባላል እና በጣም ብዙ መረጃዎችን ይሰጣል። ክርስትናችን ወይም ክርስትና በዚህ ወቅት በዚህ ትውልድ በዚህ ዘመን የሚገኝበት ሁኔታ እያንዳንዱን በአይተም እያጠኑ ነው መረጃ የሚሰጡት ለአብያተ ክርስቲያናት፣ ለተለያዩ ድርጅቶች ብያቸዋለሁ፣ ለሚኒስትሪዎች፣ ለተለያዩ ድርጅቶች በዚህ እና በመሳሰሉ መረጃ ሰጪ ድርጅቶች የሚፈሱልን የሚቀርቡልን እውነቶች ወይ መረጃዎች ሰው ነውና ያጠናው ሰዎች ናቸውና አይሳሳቱም፣ አይጎላቸውም፣ ፍጹም ናቸው ማለት አንችልም። ቢሆንም ግን አብዛኛው ትክክል እንደሆነ በጣም ብዙ ደግሞ መስካሪዎች አሉ እና በአጠቃላይ ክርስትናችን ሁለት መልክ እንዳለው ያሳያል። አንደኛው እየዳነም ይሁን በትክክል ወይም ደግሞ እንዲሁ በፍቅር ወደ እግዚአብሔር ቤት የሚጎርፈው የሚመጣው መጥቶም ደግሞ ያው መቼስ ቤተ ክርስቲያን እንደምታውቁት በጥምቀት በር አስገብታ መዝገቧ ላይ ከመጻፍ ሌላ መዳን ለመዳኑ ቼክ የምታደርግበት የሆነ ማሽን የሆነ ነገር የላትም። ግልጽ ነው አይደለም? ያኔ በኮቪድ ጊዜ ዶክተር ትኩሳት የሚለካበት ወይም ደግሞ የካርዲዮ መመርመሪያ ምናምን እንደሚደረገው አይነት መንፈሳዊ ነገር የሚለካ የሚመረምር መሳሪያ ማሽን የለም። ስለዚህ አሁን እዚህ ያለን ሁላችን ድነናል። አንዳንድ በእምነት እንናገራለን በክርስቶስ በማመናችን ምክንያት። የቀረው ግን የሱ ስራ አይደል? እና በዚህ መልኩ ወደ ቤተ ክርስቲያን ወደ አማኞቹ ጎራ የሚጎርፈው ሕዝብ በአንድ በኩል በጣም አስደሳች፣ በጣም ተስፋ ሰጪ፣ በጣም የሚያኮራና የሚያበረታታ መሆኑን መረጃ ይሰጣሉ። ለአምልኮ ነፃ በሆኑ የዓለም ክፍሎች ብቻ ሳይሆን በጣም ዝግ በሆኑ እንደ ቻይና፣ እንደ ኖርዝ ኮሪያ ባሉ እንደ ሚድል ኢስት ባሉ ሀገሮች ሳይቀር በጣም ብዙ ሰው ወንጌልና ክርስቶስን ይቀበላል። ይሄ በጣም ድንቅ ነው። እግዚአብሔር የተባረከ ይሁን። ይሄ አበረታች ጎኑ ሲሆን ክርስትናን በልኩና በአይነቱ በመልኩ መኖር ላይ ግን በጣም የመጨረሻ ተስፋ አስቆራጭ፣ በጣም የመጨረሻ ልብ ሰባሪ መረጃዎች ናቸው የሚቀርቡት። ክርስትናን በአይነቱ በመልኩ በልኩ በውበቱ
ከመኖር አኳያ ከቀደሙት ትውልዶች ሲነጻጸር ከዓመት ወደ ዓመት ከጊዜ ወደ ጊዜ ከትውልድ ወደ ትውልድ በጣም ልብ ሰባሪና አሳዛኝ እንደሆነ በጣም ብዙ መረጃዎች ይወጣሉ በየጊዜው እና እነዚህ መረጃዎች እንደሚያሳዩት ከሆነ ብዙ ቅድም እንዳልኩት እታችን እንደጸለየችው ብዙ ጸሎት የሚያስፈልገው ብዙ ምክክር የሚያስፈልገው እንዴት ነን፣ እንዴት እየሆነን ነው፣ ምን እናድርግ ብለን መነጋገር መመካከር በአጥቢያ ቤተክርስቲያን ደረጃ፣ በመጽሐፍ ቅዱስ ጥናት ቡድን፣ በቤተሰብ ደረጃ፣ በአብያተ ክርስቲያናት ከተማ አቀፍ ህብረቶች ደረጃ፣ በሀገር ደረጃ፣ በዓለም አቀፍ ደረጃ ውይይትና ምክክር ተደርጎ ወደ ትክክሉ ወደ እውነቱ ወደ ቃሉ መመለስ ካልተቻለ ዝም ብሎ ግር ብሎ ወደ ቤተ ክርስቲያን ወደ ቤተ እግዚአብሔር የሚመጣ ህዝብ ቁጥር መብዛቱ ብቻውን አስደስቶን እና በቃ ስራ የተሰራ መስሎን ዝም ብለን የተቀመጥን እንደሆነ ጌታ ከመምጣት ከዘገየና ጥቂት 50 60 100 ዓመት ከዚህ በኋላ ሊቆይ ከሆነ በጣም አስፈሪ ነው። በጣም አስጊ ነው። የወንጌል ተጻራሪና ተቃራኒ የሆኑ የዓለም እምነቶች ወይም ሃይማኖቶች ከኛ ይልቅ ምንም እንኳን ከመዳን ጋር ወይም ከቅድስና ጋር የተያዘው ነገር ባይኖር በጣም አግሬሲቭሊ ስለሚሰሩ በጣም በኃይል ስለሚንቀሳቀሱ ያለውን መዋዕለ ንዋይ የሰው ኃይል ሁሉንም ነገር አሟጠው ስለሚያራግፉና ቀን ከማታ እንደኛ ደካሞች ስላልሆኑ ስለሚሰሩ ጌታችን ኢየሱስ ክርስቶስ ከተናገረው እዚህም አንድ ገጽ ወደዚህ ብንገለብጥ አንድ የተናገረው ነገር አለ። እሱ ምንድነው? የሰው ልጅ በክብሩ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን ብሎ የጠረጠረውና የፈራው ነገር መሆኑ አይቀርም። አስፈሪ ነው፣ በጣም አስጊ ነው ልላችሁ ነው። እንግዲህ ሰው አይደለም ኢየሱስ ክርስቶስ እሱ ራሱ ባለቤቱ መንፈስን ጌታም አምላክም ሁሉን አዋቂ የሆነው አምላክ ጌታ ራሱ ከፈራና ይገኝ ሆነን ብሎ ከተጠራጠረ ምን ልንል እንችላለን? ጌታው ያታስብ እኛ አለን ምንም አይሆን የፈራው ነገር እውነት አይደለም ልንለው እንችላለን። ምን መንፈሳዊ ብንሆን ምን ብንወደው ምን ብናዝንለት ምን ብንቀናለት ይሄን ማለት አንችልም። እሱ ራሱ ባለቤቱ ነው። ይገኝ ሆነን ስብሰባ አዳራሽ የሞላ የሚሰበሰበው ህዝብ አጣለሁ አይኖርም ማለት አይመስለኝም። ስቴዲዮም ወይም ደግሞ አደባባይ ላይ የሚሰበሰቡ ሰዎች ይጠፋሉ ብሎ የሰጋም አይመስለኝም። ግን በትክክል የዳኑ የተቀደሱ እግዚአብሔርን የሚፈሩ ዕለት ዕለት መስቀሉን ተሸክመው ራሳቸውን በመካድ የሚከተሉት እናም ደግሞ ወንጌሉን የሚሰብኩ የሚመሰክሩ መንግስቱን የሚያሰፉ ለስሙ የሚቀኑ በልኩ የሚኖሩ መገኘታቸው ላይ ግን እሱ ባለቤቱ ራሱ ፈርቷል። እንግዲህ ምን እንበል እና እንዲህ አይነት ነገር ያው በውስጤ በጣም እየበዛ ስለሄደ ያው የ19 ዓመት ሳክራሜንቶ ፓስተር ኢትዮጵያውን የተናገረው ታውቃላችሁ ብዙዎቻችሁ እያስባለሁ ከቆየንበት እና ነገሮች በልቤ እየገቡ ስለተጠራቀሙ የወጣውን ሳገለግል በጣም የሚያበረታቱ ድምፆችም እየበዙ ሲሄዱ ከአጥቢያ ቤተክርስቲያን አገልግሎት ጋር አዳብሎ መሄድ ደግሞ አስቸጋሪ ስለሆነ አንድ ሰው በአንድ ጊዜ አንድ ቦታ ነው መገኘት የሚችለው። ስለዚህ አንዱን መምረጥ ግድ ሆነና ያው የዛሬ 2 ዓመት ተኩል ቤተክርስቲያኒቱን ተሰናብተን ይህን ጩኸት ልንጮህ ወጥተናል። ቀሪውን ነገር በኋላ ላይ መጨረሻ ላይ አመጣለሁ። ወደ ሀሳባችን እንመለስ። ማንነት ብያችኋለሁ። ትንሽ ሀሳብ እስኪ ላንሳ። ከኔ ጋር ናችሁ? የሰማችሁ ነው። ማንነት የሰው ልጆች በምድር ላይ በኖሩበት ዘመን ሁሉ መነጋገሪያ ነው። ለአንዳንዶች ማንነት መኩሪያ ነው፣ ታውቃላችሁ። ለአንዳንዶች ደግሞ ማፈሪያ ነው። ማለትም አንዳንዶች በማንነታቸው ምክንያት ከሌላ የተሻሉ የተለዩ የበለጡ ስለሚመስላቸው ምን ይሆናሉ? ይኮራሉ። አይደለም አለማወቅ ነው፣ የሌላ አለማወቅ። ሌሎች ደግሞ ማንነታቸውን ከሌላው ማንነት ያነሰ ስለሚመስላቸው ደግሞ በማንነታቸው ምን ሲሆኑ ይታያል?
ሲያፍሩ ደግሞ ምናያቸው ግለሰቦች፣ የህብረተሰብ ክፍሎች አሉ። ማንነት በጣም ሲከር እና ሲመር ደግሞ መዋጊያም ሆኗል። ታውቃላችሁ አይደል? ማንነቴ ተወሰደ፣ ተሸረፈ፣ ተገፈፈ፣ አነሰ፣ ተቀናነሰ ብሎ ሰው ሰይፍ መዞ ጦር መዞ ታጥቆ ምን ብሎ ይፋለማል፣ ይዋጋል። ታውቃላችሁ ማንነት ያዋጋል። ማንነት ቀላል ነገር አይደለም ልላችሁ ነው። ግለሰባዊ ማንነት አለ። እኔ፣ አንተ፣ አንቺ የምንባባልበት ማንነት አለ። ቤተሰባዊ አለ። የአቶ ልጅ የአቶ ወይዘሮ ልጆች የምንለው ቤተሰብ የሚጠራ ማንነት አለ። ብሔረሰባዊ ማንነት አለ። ያው የምናውቀው ነገር ነው። አገራዊ ማንነት አለ። አህጉራዊ ማንነትን ጭምር አለ። አፍሪካውያን፣ ኤዥያውያን ተብለን እንጠራለን። አህጉራዊ ማንነት ማንነት ብዙ ደረጃ አለው፣ ብዙ ሌየር አለው ልላችሁ ነው። ማንነት በቀለም ይገለጣል አይደለም? ነጮች፣ ጥቁሮች፣ ቢጫዎች ምናምን እያለን በቁጥር በቀለም ሰዎችን ይለያል። ማንነት በቋንቋ ይገለጣል። የሆነ ቋንቋ የሚናገር ሰው እንትን ብለን ከቋንቋ ጋር አያይዘን ማንነቱን እንገልጣለን። ማንነት በጾታ ይገለጣል። እንደምታውቁት እኛ 2 ጾታ ነው መጽሐፉ የሚያስተማረን። ትክክሉም እውነቱም ይሄ ነው። ሌሎች ደግሞ በጣም ብዙ ያባዙታል። ማንነት በጾታ ይገለጣል። ማንነት በእውቀት ደረጃ ሃይስኩል ነው፣ ዲግሪ ነው፣ ዲፕሎማ ነው፣ እንደዚህ ነው እንደዚህ ነው እየተባለ ማንነት ከእውቀት ጋር ተያይዞ የሚገለጥበት ጊዜ አለ። ከእድሜ ጋር ተያይዞ ሕፃን ልጅ፣ ወጣት፣ ታዋቂ፣ ሽማግሌ፣ አዛውንት እየተባለ ከእድሜ ጋር ማንነት ተጣምሮ ሲገለጥ እናውቃለን። ማንነት ከይዞታ ከፖዚሽን ጋር ሀብታም፣ ድሃ፣ ሚድል ክላስ፣ አፐር ክላስ ምናምን እየተባለ ከይዞታ ከሀብት ጋር ደግሞ ማንነት ተያይዞ ይገለጣል። ከሃይማኖት ጋር ክርስቲያን፣ ሙስሊም እንደዚህ ተብሎ ከሃይማኖት ጋር ስም ሳይጠራ እነዚህ ማንነቶች ስምን ተኪ ሆነው የስም መተኪያ ወይም ምትክ ሆነው ገብተው ሰውን ይገልጡታል እላችሁ። ማንነት ብዙ አይነት መገለጫዎች አሉት። ማንነት ሲሸረሸር፣ ሲቀናነስ፣ ሲወሰድ፣ ሲገፈፍ፣ ሲናቅ፣ ሲገፋ ጠበቆች ደግሞ አሉ። ማንነት እንትና የግለሰብ ወይም የቡድን የማህበረሰብ ማንነት ተነካ ብሎ በቁጣ የሚነሳ ያን የተወሰደውን ማንነት ወይም የተቀነሰውን ማንነት ለማስመለስ የሚታገል ደግሞ ድርጅት ጠበቃ በዓለማችን በጣም እየበዛ ነው በአሁኑ ጊዜ። አይደለም ወይ? ታውቃላችሁ፣ ሁላችንም እናውቃለን። ጠበቆች አሉ፣ የማንነት ጠበቆች አሉ፣ የሴቶች መብት ተሟጋጅ ጠበቆች አሉ፣ የህፃናት መብት፣ የአካል ጉዳተኞች መብት፣ የስደተኞች መብት፣ የወዛደሮች መብት፣ የጥቁሮች መብት፣ የግብረ ሰዶማውያን መብት ሁሉ የሚባል አይደለም። እነዚህ ሁሉ ማንነቶች ናቸው እና እነዚህ ማንነቶች በሌላ ኃይል ተጨቆኑ፣ ተገረፉ፣ ተዘረፉ ተብሎ ስለሚታመን ወይም ሲታመን ለመፋለም ለማስመለስ እና ለትግል የሚደራጁ ድርጅቶች ናቸው። እነዚህ ብዙ መዋዕለ ንዋይ ይፈስላቸዋል። በጣም የተማሩ ሰዎች ይመደባሉ። ቢሮ በሀገር አቀፍ ደረጃ፣ በአህጉር፣ በዓለም አቀፍ ደረጃ፣ በዩናይትድ ኔሽን እነዚህ ማንነቶች የሚከላከሉ ድርጅቶች ናቸው። እነዚህ ሁሉ ምንድን ነው ወንድማችን ልትለን የፈለጋችሁ እንደሆነ ማንነት ቀላል ነገር አይደለም። በዘመናችን በጣም ትኩሳት ነው፣ ውጋት ነው፣ ህመም ነው። ያበጣብጣል፣ ያዋጋል፣ ያጫርሳል፣ ትውልድ ያስጨርሳል። ታውቃላችሁ አይደለም? ጄኖሳይድ ያስፈጽማል እኮ አይደል? በጣም ከባድ ነው። ማንነት ዝም ብሎ የሚጣል የሚተው አይደለም። ዝም ብሎ በቀላል የሚታይ አይደለም። በሀገራችን ፖለቲካ ፖለቲካ ውስጥ ምንም የለኝም፣ ኢንተረስቱም ወይም ቦታም የለኝም። ግን አንድ ብዙዎቻችን ላለፉት 30 ዓመት የምንሰማው አንድ እንትን ነበር። የሆነ ብሔረሰብ ክፍል ማንነት አስመላሽ ኮሚቴ የሚባል ሰምታችኋል? አልሰማችሁም መሰለኝ። የሆነ ማንነት የተወሰደ ተብሎ የሚታሰብ ማንነት አለ። ያን ማንነት የሚያስመልስ ኮሚቴ ተብሎ ለ30 ዓመት ጆሮ ይሰማ ነበር። አሁን አይ ቲንክ ምንም ድምፁ አይሰማ፣ ተመልሷል መሰለኝ ማንነቱ የተወሰደው እና አስመላሽ ኮሚቴ የሚባል አስመላሽ ድርጅት እስኪያስፈልገው ድረስ ማንነት ይሄን ያህል የከረረ ነው። ምንድን ነው ልትለን የፈለግከው? ሁሉም ሃይማኖት ለማንነቱ ሲታገል፣ ሁሉም ብሔረሰብ፣ ሁሉም ቋንቋ፣ ሁሉም በየፈርጁ የተደራጀ የማህበረሰብ ክፍል ለማንነቱ ይሄን ቀናኢ ከሆነ ይሄን ዋጋ የሚከፍል ከሆነ እኛ ወንጌል አማኞች ለምንድን ነው የደከምነው?
ለምንድን ነው ፈዛዛ የሆነው? ስለ ማንነታችን በክርስቶስ ስላገኘነው ማንነታችን ምንም አይነት ቅናትና እሳት ከውስጣችን የጠፋው ለምንድን ነው? እሺ እና ምን እናድርግ? ተደራጅተን የሚቃወመንን ወይም የእኛን ሃይማኖት የሚመስል ያለውን እንታገል እንዋቅ? አይደለም። በፍጹም ከሌላ ድርጅት፣ ከሌላ ተቋም፣ ከሌላ ግለሰብ፣ ከሌላ ማህበረሰብ ጋር ስላለ ትግል አይደለም አሁን የምናወራው። ከዚህ በኋላ የምናወራው ግን በሰፈራችን፣ በቤታችን፣ በስራ ቦታችን፣ በንግድ ቦታችን፣ በአገልግሎት ቦታችን፣ በቤተ ክርስቲያናችን፣ በቤተሰባችን ለክርስቶስ ወንጌል እንደሚገባ በመኖር እስቲ አሜን በሉ ወገናችን። ለክርስቶስ ወንጌል ለመንግስቱ የሚመጥን ህይወት በመኖር ማንነታችንን እናስከብር። ምን እንሁን መሰላችሁ? ጌታን ይዘን ጌታን ለብሰን በመንፈስ ቅዱስ ተሞልተን በቃሉ ታጥቀን በሆነ ሰፈር ውስጥ ስናልፍ በላያችን ላይ ያለው የእግዚአብሔር ክብርና ሞገስ ሰፈሩን የሆነ ነገር ያድርገው እንጂ እንዴ እኛ ሃይማኖተኛ አይደለንም። እኛ ለብሔር አይደለም የምንዋጋው፣ ለቀለም ለቋንቋ አይደለም፣ የሆነ ሌላ ድርጅት የለንም። እኛ ወገኖቼ ሆይ የምንዋጋው ለወንጌልና ለወንጌል ብቻ ነው። ለክርስቶስ ስምና ክብር ነው። በሃይማኖት አሳቦ ደም በመፋሰስ አናምንም። እኛ ወንጌላችን የሰላም ወንጌል ነው። እኛ የምንሰብከው ኢየሱስ ክርስቶስ አዳኝ እንጂ ጨቋኝ አይደለም። አልባሽ እንጂ ገፋፊ አይደለም። ወጊ ሳይሆን ፈዋሽ ነው የኔና የናንተ ጌታ። ስሙን ኢየሱስ ትይዋለሽ፣ እሱ መዝሙር ከኃጢአታቸው ምን ያደርጋቸዋል? ያድናቸዋል ተብሎ የተነገረለት አዳኝ ነው ያለን እኛ። አዳኝ እግዚአብሔር መንፈስ በላያችን ላይ በኃይል መስራት ቢጀምር እኛ ጉዳት አናመጣም። ጥቅም ብቻ ነው የምናመጣው። ለሰፈር ጥቅም ነን እኛ፣ ለጎረቤት ጥቅም ነን፣ በረከት ነን፣ ለአገር በረከት ነን፣ ለትውልድ በረከት ነን። እስቲ አሜን ወገኖች፣ በረከት ነን። እኛ በደረስንበት ጌታችንና ወንጌሉን ይዘን በደረስንበት ቦታ መርገም አይሰራም። አጋንንት፣ ሰይጣን፣ ዲያብሎስ አይሰራም። ሰው የሰራው መተት ይሁን ሰይጣን ያመጣው ሚስጥራዊ ነገር ይሁን አይሰራም። እኛና ጌታ ባለንበት ያለው ሰላም ብቻ ነው፣ ነፃነት ብቻ ነው፣ እረፍት ብቻ ነው፣ ፈውስ ብቻ ነው። አሜን ወገኖች። እና ጌታን ይዘን በምናልፍበት ሰፈር በላያችን ላይ ያለው እግዚአብሔር ሞገስና ክብር ስናልፍ በጎዳና ቤት ውስጥ የታሰረ የታመመ ቢኖር ሄደን እጅ መጫን ዕድል ባናገኝ እኛ በጸሎት ተሞልተን በእግዚአብሔር መንፈስ ተሞልተን በቃሉ ታጥቀን በእግዚአብሔር ግርማና ሞገስ በጎዳና ስናልፍ የሆነ ክፍል ውስጥ ያለ ህመምተኛ ተፈውሶ መነሳት አለበት። ህመምተኛን በጨርቃቸው ይፈውሱ የነበሩ እነዚህ አባቶቻችን የአዲስ ኪዳኖቹ ማለት ነው። የተለየ ደም አልፈሰሰላቸው፣ የተለየ መንፈስ አልተሞሉ። እኛ ከተሞላን ውጭ አይደል? ለእኛ ከፈሰሰ ደም ውጭ አልፈሰሰም አይደለም ወይ? እነሱን ያዳነ ጌታ እኛንም አድኖናል። እነሱ ደግሞ የሞላ መንፈስ እኛንም ሞልቶናል። እስቲ አሜን ወገኖች። ተራሰቦች አይደለንም፣ እኛ ሃይማኖተኛ አይደለንም። እሁድ መተን ለ2 ሰዓት ለ3 ሰዓት አምልኮተ እግዚአብሔር ፈጽመን እግዚአብሔር ባርካችሁ ብለን ሳምንት ለመገናኘት ቀጠሮ ይዘን የቀሩትን ቀኖች የራሳችን ቢዝነስ ስናካሄድ ቆይተን ጥሬ ባዶ ሆነን እንደገና በሳምንቱ ምንመጥ አይደለንም። እሳቱ ቤታችን ውስጥ አለ፣ መንገዳችን ላይ አለ። በምንሄድበት መኪና ይሁን ባቡር ይሁን አውሮፕላን ይሁን በእግራችን ብንጓዝ በቀኝና በግራችን የሆነ ነገር መሆን አለበት። የሆነ ነገር አረባካችሁ የሆነ ነገር መሆን አለበት። አጋንንት የተያዘ የታሰረ ሰው ካለ በአጠገባችን ሲያል መደንገጥ አለበት፣ መጮህ አለበት። አሜን ወገኖች፣ የሆነ ነገር መሆን
ማንነታችን እንደዚህ ነው፣ ከፍ ያለ ነው፣ የከበረ ነው። እኛ ትልቅ ሕዝብ ነን። ትልቅ የሆነው በራሳችን አይደለም፣ በብሔር በዘራችን አይደለም፣ ባደረገን በራሱ በክርስቶስ በጌታችን ነው። በሱ ምክንያት የተነሳ እኛ ትልቅ ሕዝብ ነን። ትልቅ ሕዝብ ነን። መጽሐፍ ይነግረናል ስለ ማንነታችን። በጣም ነው የሚነግረን፣ በጣም ነው የሚነግረን። ጥቂት አንድ ሁለት ጥቅሶች ብቻ አንብቤ እንዳልኳችሁ እንደው እንደ ቅምሻ ብቻ እግዚአብሔር ወደፊት እድል በሌላ በኩል ሊሰጠን ይችላል። ለጊዜው ግን ለቅምሻ መታቆት ቢሆንም እስቲ እናንብበው። አንደኛ ጴጥሮስ ምዕራፍ 2 እናንተ ማናችሁ እንደሚል ማን እንደሆነን እቅጩን የሚነግረን ክፍል እናንተ ይላል ከጨለማ ወደሚደነቅ ብርሃን የጠራችሁ። ኦ ሃሌሉያ! እናንተ ወንጌል አማኞች፣ እናንተ ወንጌላውያን አማኞች፣ እናንተ የክርስቶስ ተከታዮች፣ እናንተ የእግዚአብሔር ሕዝብ፣ የእግዚአብሔር ልጆች፣ የክርስቶስ ቤተ ክርስቲያን ከጨለማ ዓለም ከኃጢአት ዓለም በሽታ ደዌ ከነገሰበት አጋንንት ከሚገዛው እስራት ከበዛበት ቀንበር ከከበደበት ዲያብሎስ በብቸኝነት ከሚቆጣጠረው ጨለማ ዓለም በክርስቶስ በትንሣኤው ብርሃን ተነጥቃችሁ የወጣችሁ። ወዴት ነው የወጣችሁት? ወደ አስደናቂ ብርሃን። እንዴት ከአስፈሪ ጨለማ ወደ አስደናቂ ብርሃን! ርቀቱ ይታያችኋል። ልዩነቱ በጣም ያስገርማል። የወጣችሁ ናችሁ። ከወጣችሁ በኋላ የወጣችሁበት የጠራችሁበት ምክንያት ደግሞ የእርሱን በጎነት እንድትነግሩ። ቅድም እንዳልኩት እሑድ መተን ዘምረን ጌታን እንዴት እንደምንወደው ነግረነው ከዚህ ደጃፍ ስንወጣ ዚፕ ሳምንቱን በሙሉ እስከሚቀጥለው እሑድ ጠዋት ድረስ አይደለም። ትክክል አይደለም። ጥሪያችሁ ለእሑድ 2 ሰዓት አይደለም፣ 24 ሰዓት 7 ቀን በሙሉ ነው። አሜን ወገኖች፣ ጥሪያችሁ እንደዚህ ነው። ቀኑን ሙሉ ስትመሰክሩ፣ ስለሱ ስትናገሩ፣ ስታመልኩ፣ ስትዘምሩ ትውሉና ማታ ስትተኙ ሌሊት መንፈሳችሁ ሲያመልክ ሲዘምር ያድራል። በማለዳ ስትነሱ በዝማሬ ትነሳላችሁ። እናንተ እንደዚህ ነው ጥሪያችሁ። ኧረ አሜን ወገኖች፣ እንደዚህ ነው ጥሪያችሁ። ጥሪያችሁ እንደዚህ ነው። አምልኳችሁ የኮንትራት አይደለም። በሳምንት የሆነ ቀን ብቅ ብላችሁ ለሆነ ሰዓት ከዛ በኋላ በቢዝነስ የምትዋጡ ሰዎች አይደላችሁም። እናንተ ስራ አትሰሩም ማለት አይደለም። ቤተ ክርስቲያን ደሞዝ አይከፍለንም፣ መሽሩፍ አይሰጠንም። ስራ ሰርተን ነው የምንኖረው። ይህ አይካድም። ግን እየሰራችሁ ባላችሁበት በደረሳችሁበት ቦታና ጊዜ ሁሉ አምላካችሁን እያመለካችሁ በጎነቱን፣ መዳናችሁን፣ መፈታታችሁን፣ ነፃ መውጣታችሁን እየተናገራችሁ መፈታቴን አውጃለሁ። እሑድ አይደለም። መፈታቴን አውጃለሁ። መስሪያ ቤትም ይሰራል፣ ለቅሶ ቤትም ይሰራል፣ ሰርግ ቤትም ይሰራል፣ ስራ ቦታም ይሰራል። ሁሉ ቦታ ሳምንቱን በሙሉ እስቲ በሉ ምን መፈታቴን አውጃለሁ። እንዴ ኦልሬዲ እነዚህ ወገኖች ተፈተዋል። እነሱ ምን ይታወጃል? ማወጃ ያለብን እዛ ጎዳና ላይ ወጥቼ ነው፣ መንገድ ላይ ቆሜ ነው እንጂ እዚህ ፎክረን እዛ እንደድሮ ዝም የምንለው እንዴ! በጣም እኮ የሚገርም ነው። የተጠራችሁት የዳናችሁት በጎነቱን እስቲ በሉ ምን እንድታረጉ እንድትነግሩ። አሁንም የማይናገር ሰው እያየሁ እስቲ እንድትነግሩ በሉ እስቲ እንድንነግር በሉ እስቲ እንድናገር በሉ ደግሞ እስቲ ነው የተጠራሁት። ከዛስ የተመረጠ ትውልድ ምራጭ አይደላችሁ። ተንገዋሎ የሚወድቅ ገለባ አይደላችሁ አይደላችሁ። እናንተ ምንድን ናችሁ አለ? ምርጥ። እስቲ በሉ ምርጥ፣ የተመረጣችሁ። ክብር ለእግዚአብሔር ይሁን። አሜን። ከዘር ከቋንቋ ከወገን ከአገር ሁሉ ሕዝቦችን ዋጀህ፣ መረጥካቸው፣ ዋጅሃቸው፣ በደምህ አጠብካቸው፣ አነጻሃቸው፣ ለአምላካቸው ለጌታቸው መንግሥት ካህናት የሆኑ ዘንድ አደረግካቸው። ከአንተ ጋር ከዘላለም እስከ ዘላለም ይነግሳሉ።
ናችሁ? እናንተ ምርጥ ናችሁ። የካህናት መንግስት ናችሁ። እዚህ ጋር የንጉሥ ካህናት ትንሽ እንትኑን አዛብቶታል የሚለው የካህናት መንግስት ምን ማለት ነው? መንግስት ናችሁ። ያ መንግስት ግን ዜጎቹ በሙሉ ካህናት ናቸው። ሴት ካህናት፣ ወንድ ካህናት፣ ወጣት ካህናት፣ ሽማግሌ ካህናት፣ ወንጌላዊ ካህን፣ ሐዋርያ ካህን፣ ነቢይ ካህን፣ ዘማሪ ካህን፣ እናት ካህን፣ አባት ካህን፣ ዲያቆን ካህን ሁላችሁ ምንድን ናችሁ? ካህናት ብቻ ዜጎች የሆኑበት መንግስት ናችሁ። ለርስቱ ቅዱስ ሕዝብ ናችሁ ይላል። ቅዱስ ሕዝብ የተለያችሁ ታውቃላችሁ። እናንተን የሚመስል በምድር ላይ የለም። ሃይማኖተኛ አለ፣ ቆንጆ ቆንጆ ሃይማኖቶች አሉ፣ ግን እናንተን የሚመስል የለም። እኔን የሚመስል የለም። አንተን የሚመስል አንቺን የሚመስል የለም የለም። እናንተ ቅዱስ ማለት የተለያችሁ you are so different kind, so unique ናችሁ። እናንተን የሚመስል የለም። በወንድሞች እህቶችሽ መካከል ያመነ ከሌለ ከአንቺ ሌላ አንቺ የተለየሽ ነሽ። አንተ የተለየህ ነህ። በምትሰራበት መስሪያ ቤት አንተን የሚመስሉ ሰዎች ከሌሉ አንተ የተለየህ ነህ ነው እኮ የሚለን። በዚህ ልክ ለምን አትኖሩም ነው ጥያቄ። ለምንድን ነው ማንኖረው? በዚህ ልክ ለምን አንኖርም? ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን፣ ለርስቱ ለምድር ርስት የምትጋደሉ አይደላችሁም። እናንተ አይደላችሁ። መኖሪያ ያስፈልገንም አይደለም፣ ማምለኪያ ያስፈልገንም አይደለም። ጊዜያዊ ነው እሱ። በእኛ ውስጥ ገብቶ መንገስ ያለበት፣ መስገብገብ ያለብን፣ መስራት ያለብን ለሰማያዊ ርስት፣ ለዘላለማዊ ርስት፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁ፣ ብቸኞች ነበራችሁ፣ የተገፋችሁ ነበራችሁ፣ የተናቃችሁ ነበራችሁ፣ ስደተኛ ነበራችሁ። ኦፍኮርስ በዚህ ምድር ላይ አሁንም ያው ናችሁ፣ ግን ወገን አላችሁ። ላስቆጥራችሁ ወገናችሁን እግዚአብሔር አብ ወገናችሁ ነው። አባት ልጁ ኢየሱስ ክርስቶስ ወገናችሁ ነው። መንፈስ ቅዱስ ወገናችሁ ነው። ስፍር ቁጥር የሌላቸው መላእክት ወገኖቻችሁ ናቸው። ሞተ ወደዛ የተከማቸው አባቶችና እናቶች በሙሉ ወገኖቻችሁ ናቸው። አሁን በምድር ላይ በሕይወት ያሉ በክርስቶስ ያመኑ በሙሉ ወገኖቻችሁ ናቸው። እናንተ ባለ ወገን ናችሁ። ብቸኛ ነኝ አይሰራም፣ ዘመድ የለኝም፣ ወገን የለኝም አይሰራም። ትክክል አይደለም። እንደ ቅድሙ የወይን እንትን ባል ምንድን ነው እሱ? ማኔጀር መሆን ነው፣ አለማወቅ ነው። ይሄ ወገን እያለ ወገን እንደሌለው መሆን። እናንተ ወገን አላችሁ፣ ባለብዙ ወገን ናችሁ። እንዲያው ቆጥራችሁ አትደርሱበት። ብዙ ወገን አላችሁ። እግዚአብሔር አምላክ የተባረከ ይሁን። እዚህ ተቀምጠን ስማችንን እየጠራ የሚጸልይ የሚያልቅስ የሚማልድ የሆነ ዓለም ውስጥ አለ። አሁን እንኳን ጸልይላችሁ ሰው አለ፣ የሚናፍቃችሁ ሰው አለ፣ የሚወዳችሁ ሰው አለ። እግዚአብሔር የተባረከ ይሁን። አትናገሩ ብቻዬን ነኝ ብላችሁ በምንም አይነት ካፋችሁ ያውጣ በልባችሁ የማይቀመጥ እናንተ ወገን አላችሁ። ሰው አይኖር ደግሞ ሰው ሆኖ የመጣ ኢየሱስ ወገን ሊሆናችሁ የመጣ ሊሰበስባችሁ የመጣ ሊሸከማችሁ የመጣ እጃችሁን ይዞ ሊረዳችሁ የመጣ ሊመራችሁ የመጣ ሰው አላችሁ። ሰው አለኝ በለው አንድ ጊዜ እስቲ በሉ። ሰው አለኝ፣ ኢየሱስ የሚባል ሰው አለኝ። እንደዚህ ናችሁ እናንተ እንደዚህ ናችሁ። ይሄንና ለማወቅ ከዚህ በታች እንድትኖሩ ያደርጋችኋል። አይፈቀድላችሁም ከዚህ በታች ለመኖር። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምዕራፍ 5 ቁጥር 17 ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሌላው ማንነታችሁ ይሄ ነው። እናንተ አዲስ ፍጥረት፣ እናንተ ሜካፕ አይደላችሁም፣ እናንተ ወደፊት አይደላችሁም።
ድሮ ከነበረው ግማሽ ተወስዶ አዲስ ተቀጥሎበት የተሰራችሁ የተገጣጠማችሁ ግጥምጥም አይደላችሁም። እናንተ አዲስ ፍጥረት ናችሁ። ከዜሮ ነው የተሰራችሁት። ከሌለ ነገር ነው የተሰራችሁት። አረስቲ አሜን ወገኖች። ድሮ ከነበረው ሃይማኖት፣ ድሮ ከነበረው ጠባይ፣ ድሮ ከነበረው እውቀት፣ ድሮ ከነበረው ግብረገብ፣ ድሮ ከነበረው ማንነት ግማሽ ተወስዶ ትንሽ የተበላሸውን ሟልቶ አስተካክሎ የተገጣጠማችሁ ግጥምጥም አይደላችሁም። እናንተ ብራንድ ኒው አዲስ ፍጥረት ናችሁ። ደስ አይልም? በጣም አዲስ ፍጥረት ናችሁ። በእውነት በጣም ደስ ይላል። በጣም ነው ደስ የሚለው በእውነት። አንዳንድ ሰዎች ሲናገሩ ይሳሳቱና በስህተት እኔ ድሮም እኮ አስቸጋሪ ሰው አልነበርኩም፣ ደህና ነበርኩ ድሮም፣ ከጌታም በፊት ሰፈሩ ያቀኛል፣ ሰዎች የሚያውቃል፣ ጓደኞች ያውቃሉ፣ እኔ በቃ ሰላማዊ ጤነኛ ሰው ችግር እኔ በቃ የሆነ ነገር የሚመጣብኝ ሲነኩኝ ነው። በቃ ሲነኩኝ ተው ያን አልቻለም። ከዛ በተረፈ ጥሩ ሰው ነኝ እና ጥሩ ሰውማ ሲነኩትም ጥሩ መሆን ከቻለ ነው እንጂ ሲነኩት የሆነ ነገር ከሆነማ ምን ጥሩነት አለ? ምን ጥሩነት አለ? ጥሩ ነው እንደሱ። አንዳንድ ሰዎች አልፎ ተርፎ እንዲያውም እኔ ሰይጣን የሚመጣው ስነካ ነው ይላሉ። ኦኬ አላቸው ማለት ነው። የሆነ በቃ ጊዜ እየጠበቀ የሚነሳ አላቸው ማለት ነው። እናንተ ግማሽ ከድሮ ግማሽ ከኋላ የሚባል ታሪክ የለም። እናንተ አዲስ ፍጥረት ናችሁ። አዲስ ፍጥረት ናችሁ። ሙሉ በሙሉ እንደገና የተፈጠራችሁ አዲስ ፍጥረት። አሮጌው ነገር አልፏል ነው፣ ሁሉም አዲስ ሆነዋል። ዝቅ ብሎ እንዲያውም አስታራቂ ናችሁም ይላል፣ አምባሳደር ናችሁም ይላል። እና እነዚህ የከበሩ ማንነቶች እግዚአብሔር የሰጠን ከዘር ይበልጣል፣ ከሀብት ይበልጣል፣ ከሃይማኖት ይበልጣል፣ ከአገልግሎት ከምንለው ይበልጣል፣ ከመድረክም ይበልጣል፣ ከዝናም ይበልጣል፣ ከምንም ነገር ይበልጣል። ከምንም ነገር የሚበልጥ ማንነት ነው ያላችሁ፣ ያለን፣ ያለኝ፣ ያለሽ፣ ያለን ወንድም። ጥሪው አሁን በዚህ ማንነታችን ልክ እንመላለስ፣ በክብር እንመላለስ፣ በከፍታው እንመላለስ። እግዚአብሔር የተባረከ። አንድ የዓይነ ስውር ታሪክ ማርቆስ 8 ላይ ተጽፏል። ሰዎች አመጡት ወደ ጌታ ኢየሱስ ይላል ታሪኩ ምዕራፍ 8 ላይ ቁጥር 22 ጀምሮ ይመስለኛል። እንዲፈውሰው አይን እንዲከፍት አመጡለት ይላል። ሰዎቹን ከሸኘ በኋላ ጌታ ኢየሱስ ክርስቶስ ያደረገው ነገር ሁሌም ነው የሚገርመኝ። ሰዎቹን ከሸኘ በኋላ ዕውሩንም እጁን ይዞ ከመንደር አወጣው የሚል ደስ አይልም? ከኔ ጋር ናችሁ? ዕውሩንም እጁን ይዞ ከመንደር ምን አደረገው? አወጣው። በጣም ብዙ ጥያቄ መጠየቅ ትችላላችሁ። የዚህ ሰው ጥያቄ አይኑን ይበላል። ሌላ ቴዎሎጂ አያውቅም፣ ሌላ ፕሮግራም የለው፣ ለቅሶም ቀብርም ምንም ነገር የለው። ጥሪውና ጥያቄው ምንድን ነው? አይኑ ኢየሱስ ክርስቶስ እኔ አሁን ከዚህ በኋላ ማደርግልህ ከአይን መብራት በላይ ነገር ነው፣ የበለጠ ነገር ነው ማለት እና አሁን ከዚህ ከለመድከው ከኖርክበት ተወልደህ ካደግበት መንደር መውጣት አለብህ። ይህን ክብር ለማየት ይለዋል። እግዚአብሔር አምላክ ይርዳን። አሜን። ጌታ እግዚአብሔር ይርዳን። አሜን። እኛ የምንፈልገው ትንሽ ነገር ነው። ጌታ ግን ለእኔና ለእናንተ ትልቅ ነገር፣ ብዙ ነገር አለ። መውጣት ግን አለብን። ከመንደር መውጣት አለ። ጌታ ኢየሱስ ክርስቶስ አወጣውና ወደ ሆነ ከፍታ ቦታ ላይ ካደረሰው በኋላ የተጠየቀውን ፈውስ ሰጠ። አይኑ ልክ ሲከፈት እዛ መንደር ውስጥ ቢሆን ኖሮ ሊያይ ከሚችለው በላይ ሰፊ ዓለም ማየት ቻለ። ለምን ያላችሁ እንደሆነ አይኑ የተከፈተው ተራራው ከመንደር ከወጣ በኋላ። ደስ አይል? እግዚአብሔር የተባረከ። ከመንደር ከወጣ በኋላ አይኑን ከፈተለት። እኔና እናንተ ወገኖች ሆይ ከመንደር እንውጣና እግዚአብሔር ወዳየልን ወደ አሳየንም ክብር ከፍታ እንውጣና አምላካችን በከፍታ እናምልከው፣ እናገልግለው፣
በፍቅር እንመላለስ፣ በይቅርታ እንኖር፣ ወንጌሉን እንመስክር፣ ተግተን እንጸልይ፣ በፍቅር እንያያዝ፣ ቤቱን እናገልግል፣ ማህበረሰቡንም እናገልግል፣ ጌታን እናምልከው፣ ለስሙ ክብር እንዘምር። የሚጸልይ ይጸልይ፣ የሚመሰክር ይመስክር፣ የሚያስተዳድር ያስተዳድር። ሁሉም ስራውን እግዚአብሔር በሰጠው ጸጋና በተከፈተለት ደጅ ወጥቶ ይስራ። ኢየሱስ ክርስቶስ ጌታ ነው ማለት በዚያ ልክ መኖር ስንችል መሆኑን አትርሱ። የእሱን ጌትነት ትልቅነት ተናገረን እኛ በጣም ባነሰ በተዋረደ ህይወት በሰፈር ውስጥ የምንታወቅ ከሆነ ትክክል አይደለም። እንመለስ፣ ወደ ቦታችን እንመለስ፣ ወደ ሰፈራችን እንመለስ። አሜን ወገኖች ሆይ ፓስተር ወደዚህ ናና እንግዲህ ለመጨረሻ ጊዜ የምትለን ነገር ካለ እንቀጥላለን ወይስ በዚሁ ትንሽ አንድ መግቢያው መስጠት ይሻላል? እግዚአብሔር አምላክ የተባረከ ይሁን። ሲንቆም ሁላችንም ፓስተርን በዛው እንቀበላለን። ወደሚቀጥለው ነገር ይወስደናል። ክብር ለእግዚአብሔር ይሁን። ከዚህ እሺ ጌታን ካከበራችሁ ጥሩ ነው። እግዚአብሔር ይመስገን። ትንሽ ነገር ጥየላችሁ ማልፎ ነገር ምንድነው? ከዚህ በኋላ አይችልም አይሆንም አይደለም። በጌታ ፍቅር ተሞልቼ፣ በጸጋው ተሞልቼ፣ በመንፈሱ ተሞልቼ፣ በጸሎት ታጥቄ፣ ቃሉ ታጥቄ በቃ ሙሉ በሆነ ህይወት ስመላለስ ቤቴ እንደ ድሮ አይሆንም፣ ሰፈሬ እንደ ድሮ አይሆንም፣ ስራ አካባቢ እንደሱ እንደ ድሮ በድሮ ማንነቴ አያውቀኝም። ሰዎች ምክር ፍለጋ ጸሎት ፍለጋ ይመጣሉ። እንደ እግዚአብሔር ሰው ያከብሩኛል፣ ጸልይልን ይሉኛል። ይሏቸዋል። እንዴት ነው ሰፈሩ መንደሩ የተጣሉ ቤተሰቦች ይመጣሉ ለእርቅ ለሽምግልና። እዚህ ቦታ እግዚአብሔር ሰዎች አሉ ብለው በምትሰሩበት ቦታ ለእግዚአብሔር ሰው ትታወቃላችሁ። እንደ ወንጌል አማኝ፣ እንደ ንጹህ ሰው፣ እንደ ቅዱስ ሰው ቅድም ባለው ልክ እግዚአብሔር እንዳከበረ ሰው እንታወቃለን በየሰፈራችን። ከዚህ በኋላ ይሄ እንዲሆን ነው ጥሪ። ይሄ እንዲሆን በሞገስ እንድንመላለስ እግዚአብሔር ወገኖች፣ በሞገስ በእግዚአብሔር ክብር እንድንመላለስ በእግዚአብሔር ክብር እንድንመላለስ እግዚአብሔር ይርዳን። ክብሩ ለእግዚአብሔር አምላክ ይሁን። እግዚአብሔር እጅግ አድርገን እናመሰግናለን ፓስተርን። በእውነት የሚገርም ቃል ያካፈለ ምስክርነቱ ልዩ ነበር። ጌታ አብዝቶ ይባርክን በለው። ጌታ ይባርክ ያስፋል። በጣም ድንቅ ጊዜ ነው ጌታ ይሰጠን። እንግዲህ አሁን አጭር ጸሎት ጸልየን በቀጥታ ወደ እንትን ማድረግ ነው የምንሄደው። ለአገልግሎቱ እያንዳንዳችሁ ልባችሁ እንደተቀመጠ ማለት ነው። በዜልም ሆነ ቼክ ማለት ነው። የቼክ የሚጽፉት ምን ብለው ነው የሚጽፉት? እሺ ፓስተር እግዚአብሔር ያክብርልኝ። ቁጭ በሉ። እግዚአብሔር ይባርካችሁ። በኋላ ተጋለን እንጸልያለን። ጌታ ይባርካችሁ። ሁላችን ቆመን ጌታን ከፍ እናደርገዋለን። የረዳንን በመካከላችን የተገኘልን ያስደነቀንን ይህን መልካም ቸሩን ጌታ ከፍ እናደርገው። እስኪ በድልታ መጨብጫ አምላካችን የሆነ ከዘላለም እስከ ዘላለም ከዘላለም እስከ ዘላለም ሃሌሉያ። እናመሰግንሃለን ጌታ ሆይ፣ እናከብርሃለን ስለሰጠን ድንቅ ጊዜ በመካከላችን ስላለን ጌታ ሆይ በክብርህ ስለመጣ አምላካችን እግዚአብሔር ማንነታችን በክርስቶስ ያለንን ማንነት ስለነገርከን ስላሳሰብከን በጌታ በኢየሱስ ስም ከፍ ይበል ጌታ። ስለዚህ የከበረ ሚኒስትሪ እናከብርሃለን። ስለ ወንድማችን ስለ ፓስተር ታሜ፣ ስለ ባለቤቱ ጽጌ፣ ስለ ልጆቻቸው፣ ስለ አገልግሎታቸው ሁሉ እናከብርሃለን ጌታ። በውስጡ ስላስቀመጥከው ወንጌል ሸክም እጅግ አድርጌ አከብርሃለሁ። የዘላለም አባት ከዚህ የተነሳ ይሄ ጉባኤ ይባረክ ጌታ። ከመሰጠታቸው የተነሳ ጉባኤው ይባረክ። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ የተባረከ ይሁን ጉባኤ። በጌታ በኢየሱስ ወንዶች ልጆች ሴቶች ልጆች የተባረኩ ይሁን።
አገልጋዮች ይባረኩ። ጌታ በነገር ሁሉ ስም ከፍ ይበል በጌታ በኢየሱስ ስም አሜን። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር አምላክ ፊቱን ያብራላችሁ ይራራላችሁ። እግዚአብሔር አምላክ ፊቱን ወደ እናንተ ያንሳ ሰላሙን ይስጣችሁ። የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ለዘላለም ተባርካችሁ ቅሩ። አሜን። ተባረኩ።